ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሉን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ወደ 9 የሚጠጉ እጅግ በጣም አስደናቂ አስተማሪና እንዲሁም ቁም ነገር አዘል የሆኑ ትምህርታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ ውድ ቤተሰቦቼ እነኚህን እየተዝናናችሁ በቀላል መንገድ የማንበብና የመጻፍ ክህሎታችሁን እንድታዳብሩ የተዘጋጁ ስለሆኑ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካደረጋችሁ በየጊዜው የሚለቀቁ እጅግ በጣም አስደናቂ የሆኑ ትምህርቶች በቀጥታ ወደ እናንተ የሚደርሱ ይሆናል። ይህንን ቻናል በመከታተል ብቻ ደግሞ እጅግ በጣም ብዙ ተማሪዎች ማንበብንና መጻፍን ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምታዩት እንድትከታተሉና ራሳችሁን እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሂሳብና የሮመኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉ ተማሪዎች ጋር ስትፈልጉ በግሩፕ ካልሆነ ደግሞ ለብቻችሁም በግል የምትማሩበትን አማራጭ ስላዘጋጀን ውድ ቤተሰቦቼ እየመጣችሁ በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉና እንድታነቡ ይሆን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ጀምሩ። እኛንም አበረታቱን። ምክንያቱም እናንተ ላይክ እና ኮሜንት ስታደርጉ ቪዲዮአችን ይታያል። እኛም ደግሞ አዲስ ሌላ አሪፍ ቪዲዮ ይዘን እንድንመጣ ያበረታታናል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተን ምንም ስለማይጎዳችሁ ካያችሁ በኋላ በኮሜንት ስር ገብታችሁ ከፈለጋችሁ ስቲከር መልቀቅ ትችላላችሁ፣ ከፈለጋችሁ አሪፍ ነው ብላችሁ መጻፍ ትችላላችሁ፣ ከፈለጋችሁ ደግሞ አመሰግናለሁ ማለት ትችላላችሁ። ከዛ በተጨማሪ ደግሞ እነኚህን አረፍተ ነገሮች ወይም ከዚህ ውስጥ ከወደዳችሁ የወደዳችኋትን ያችኛዋን አረፍተ ነገር በኮሜንት ስር ገብታችሁ እየጻፋችሁ ራሳችሁንም እንድታሳድጉ ይሁን። አሁን የመጀመሪያው አንደኛው ምን ይላል? እስካልሞትክ። ትንሽ ረዘም ይላል። ለጀማሪዎች ምናልባት ሊከብድ ይችላል። ነገር ግን የፊደሎችን ድምፅ በትክክል ለመጥራት እንሞክራለን። ከዛ በጣም ይቀልልናል። እስካልሞትክ፣ እስካልሞትክ ይላል። እስካልሞትክ። ድረስ ይላል። በጣም አሪፍ። የትኛውም ህመም ይላል። በጣም አሪፍ። የመጨረሻህ
አይደለም አይደለም ይላል። እስኪ አንድ ላይ አብረን እናንብብ። እስካልሞትክ ድረስ የትኛውም ህመም የመጨረሻህ አይደለም ይላል። ስለምንድን ነው የሚያወራው ካላችሁ እስካልሞትን ድረስ የትኛውም ህመም የመጨረሻችን እንዳልሆነ ማወቅ አለብን። አበቃልን የሚባለው በህይወት ከሌለን ብቻ ነው የሚል ማይንድ ሴት ካላችሁ ምንም አይነት ነገር ላይ ተስፋ አትቆርጡም ማለት ነው። አንዳንድ ጊዜ አንዳንድ ሰው ይህ የመጨረሻዬ ነው ብሎ ተስፋ ይቆርጣል፣ እሞታለሁ ብሎ ያስባል። ነገር ግን የትኛውም ህመም የትኛውም መከራ እስካልሞታችሁ ድረስ የመጨረሻችሁ እንዳልሆነ ማወቅና መረዳት አለባችሁ ማለት ነው። ለዛ ነው ይህን አረፍተ ነገር ያመጣውላችሁ። ምናልባት ዛሬ ላይ የተለያየ ህመም ውስጥ የተለያየ መከራ ውስጥ ልትሆኑ ትችላላችሁ። ነገር ግን ካልሞታችሁ ያ መከራ ያ ህመም የመጨረሻችሁ አይደለም። እንደገና ትነሳላችሁ፣ እንደገና ደግሞ ትቆማላችሁ ማለት ነው። ውድ ቤተሰቦቼ ለዛ ነው ካልሞትክ ድረስ የትኛውም ህመም የመጨረሻህ አይደለም ይላል። በጣም አሪፍ። ወደ ሁለተኛው እናመራለን። የህይወት ይላል። በጣም አሪፍ። ማዕበል ነች መሀል ላይ ያለችው ማዕበል ሲበረታብህ ምስጋና አብዛ ይላል። አብዛ ሰላም ታገኛለህ ይላል። እስኪ አንድ ላይ አብረን እናንብብ። የህይወት ማዕበል ሲበረታብህ ምስጋና አብዛ ሰላም ታገኛለህ። ስለምንድን ነው የሚያወራው ወይም ምን ማውራት ፈልጎ ነው ይህ አባባል ካላችሁ የህይወት ማዕበል ሲበረታብህ ምስጋና አብዛ ሰላም ታገኛለህ ይላል። አያችሁት? አብዛኛው ጊዜ እኛ የምንፈተነው ስለማንመሰገን ነው። ስለዚህ በየትኛውም በህይወት መንገድ ስናልፍ ስናመሰግን ከዛ ነገር ቶሎ እንወጣለን፣ ነፍሳችንም ሰላምን ታገኛለች ማለት ነው። ምክንያቱም የህይወት ማዕበል ሲበረታባችሁ ምስጋና ካላበዛችሁ፣ ጸሎት ካላረዘማችሁ ነገሩ እየከበደ ተስፋ ያስቆርጣል ማለት ነው። ውድ ቤተሰቦቼ ምስጋና አንደኛው ነገር በእግዚአብሔር ወይም በአምላካችሁ የመታመናችሁ ማሳያ ነው ማለት ነው። ውድ ቤተሰቦቼ ምንም አይነት ነገር ላይ ብትሆኑ እንኳን ማመስገንን መዘንጋት የለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? ለደከመች ነፍስ። ሶስት ፊደል ነው። ነፍስ ይላል። በጣም አሪፍ። ከእግዚአብሔር ይላል። በጣም አሪፍ። በቀር ብርቱ ይላል። መጠጊያ ይላል። በጣም አሪፍ። የላትም ይላል። እስኪ አንድ ላይ አብረን እናንብብ። ለደከመች ነፍስ ከእግዚአብሔር በቀር ብርቱ መጠጊያ የላትም ይላል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ ምንም የደከመች ነፍስ ብትኖር እንኳን ከማንም ይልቅ ብርቱ መጠጊያ እግዚአብሔር እንደሆነ ማወቅ አለባችሁ። ሰዎች ምናልባት ሁል ጊዜ አጠገባችሁ አይኖርም፣ የሆነ ሰዓት ላይ ደግሞ ይሰለቻችኋል። ስለዚህ አያችሁ ከሰዎች ይልቅ ለነፍሳችን ብርቱ መጠጊያ የሆነው እግዚአብሔር ነው። ለዛ ነው ለደከመች ነፍስ ከእግዚአብሔር በቀር ብርቱ መጠጊያ የላትም ይላል። ስለዚህ በሰዎች ላይ ሙሉ በሙሉ መደገፍ የለብንም። የተደገፍንባቸው ሰዎች ቢኖሩን እንኳን አንድ ቀን ጥለው መሄዳቸው አይቀርም። ወይም መከራ ሲበዛባችሁ ማንም አይፈልጋችሁም። ሰዎች የሚፈልጋችሁ በጥሩ ሁኔታ ላይ ስትኖሩ ወይም የተሻለ ህይወት ላይ ከሆናችሁ ነው እንጂ በመከራ ብቻ ከእናንተ ጋር አብሮ የሚዘልቅ አብሮ የሚቆይና ከመከራችሁ ደግሞ የሚያድናችሁና የሚያወጣችሁ እግዚአብሔር ብቻ ነው። ለዛ ነው ለደከመች ነፍስ ከእግዚአብሔር በቀር ብርቱ መጠጊያ የላትም የሚለውን ሐሳብ ያመጣሁላችሁ ማለት ነው። ውድ ቤተሰቦቼ
እጅግ በጣም አስደናቂ የሆኑ አረፍተ ነገሮች ናቸው። ደጋግማችሁ ቀለል ባለ ሁኔታ እያነበባችሁ አንደኛ ዕውቀታችሁን እየጨመራችሁ ነው። ሁለተኛ ደግሞ እንዴት የተለያዩ አረፍተ ነገሮችን እንረዳለን ወይም የመረዳት ክህሎታችሁን እያሳደጋችሁ ነው። ሶስተኛና ዋነኛው ነገር ደግሞ እንዴት እንደዚህ አይነት አረፍተ ነገሮችን በራሳችን መመስረትና መጻፍ እንችላለን የሚለው ዘዴና ወይም ጥበብ ያሳያችኋል ማለት ነው። ይህ አረፍተ ነገር በጣም አሪፍ። ወደ አራተኛው እናመራለን። አብዛኛው አብዛኛው ይላል። አብዛኛው የችግሮቻችን መልስ ሶስት ፊደል ነው። መልስ ይላል። ካወቅንበት በእኛ ይላል። በጣም አሪፍ። ውስጥ ነው ይላል። በጣም አሪፍ። ወደ አራተኛው እናመራለን። ምን ይላል? አብዛኛው የችግሮቻችን መልስ ካወቅንበት በእኛ ውስጥ ነው ይላል። ስለምንድን ነው የሚያወራው ካላችሁ፣ ምን ለማለት ፈልጎ ነው ካላችሁ፣ አንዳንድ ጊዜ ለጥያቄዎቻችን ወይም ለችግሮቻችን መልሱ እኛ ውስጥ ነው። ነገር ግን እኛ የምንፈልገው በተሳሳተ ወይም ከሌላ ሰው ነው። ስለዚህ ሁል ጊዜም ነገሮችን ቆም ብለን ማየትና ማሰብ አለብን። አንድ ችግር ከተፈጠረ በኋላ ይህንን ነገር እንዴት መፍታት እችላለሁ? መልሱ እኮ ምናልባት በእኔ ውስጥ ሊኖር ይችላል። ስለዚህ እንዴት መላ ማለት እችላለሁ ብላችሁ መጀመሪያ ላይ ራሳችሁን መመርመር ወይም ከራሳችሁ ጋር ማውራት መመካከር አለባችሁ ማለት ነው። የአብዛኛው ችግሮቻችን መልስ በእኛ በራሳችን ውስጥ ነው። ለዛ ችግር ራሱ ከችግሩ መካከል መልሱን ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ምክንያቱም አብዛኛው ነገር ክሬት የሚደረገው ችግርን በመሰረት በማድረግ ነውና ለዛ ነገር ደግሞ መልስ በውስጣችን እንዳለ ካወቅንበት ከተገነዘብን መፍታት አይከብደንም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አምስተኛ እናመራለን። አበቃ ይላል። ሶስት ፊደል ነው። አበቃ። ባላችሁ ቦታ ላይ ህይወት እንደገና ስትቀጥል ያሳያችሁ ይላል። እስኪ አንድ ላይ አብረን እናንብብ። አበቃ ባላችሁ ቦታ ላይ ህይወት እንደገና ስትቀጥል ያሳያችሁ ይላል። ምን ማለት ፈልጎ ነው? ይሄ ትልቅ ምርቃት ነው። እናንተ አበቃ፣ ጨርሻለሁ፣ አልቋል፣ እዚህ ጋር ተስፋ የለም ባላችሁ ቦታ ላይ እንደገና ህይወት ስትቀጥል ወይም እንደገና እየደመቃችሁ ስትሄዱ ያሳያችሁ ይላል። አያችሁት? በዚህ ዓለም ላይ ትልቁ በቀል ትላንት ወድቃችኋል በተባላችሁበት ስፍራ ላይ እንደገና ስትቆሙ እንደገና በዛ ቦታ ላይ ስትደምቁ ማየት እጅግ በጣም አስደናቂ ነገር ነው። ስለዚህ ይሄ ትልቅ ምርቃት ነው። አበቃ ባላችሁ ቦታ ላይ ህይወት እንደገና ስትቀጥል ያሳያችሁ የሚለው አረፍተ ነገር እጅግ በጣም የሚገርም አረፍተ ነገር ነው። ደጋግማችሁ እንድታነቡና የወደዳችሁት ደግሞ በኮመንት ስር ገብታችሁ እንድትጽፉ ይሁን። ወደ ስድስተኛው እናመራለን። ሁሉም ይላል። ሁሉም የራሱ ሶስት ፊደል ነው። የራሱ መንገድ ላይ ነው ማንም ለማንም ግድ ይላል። የለውም ይላል። እስኪ አንድ ላይ ሰብሰብ አድርገን እናንብብ። ሁሉም የራሱ መንገድ ላይ ነው ማንም ለማንም ግድ የለውም ይላል። ስለምንድን ነው የሚያወራው ካላችሁ፣ ወይም ምን ማለት ፈልጎ ነው ካላችሁ፣ ሁሉም የራሱ መንገድ ላይ ነው፣ ስለዚህ ማንም ለማንም ግድ የለውም ይላል። አያችሁት ውድ ቤተሰቦች፣ ሁሉም ሰው የራሱን መንገድ ለማስተካከል ይጥራል፣ እናንተን ግን ለመርዳት አይሞክርም። አያችሁት ውድ ቤተሰቦች። ስለዚህ እናንተ ማድረግ ያለባችሁ በራሳችሁ ጉዳይ ላይ
ትኩረት ማድረግ አለባችሁ እንጂ ከሰው ምንም መጠበቅ የለባችሁ ማለት ነው። እንኬ ሰዎች ምናልባት ከረዳችሁ ሊረዳችሁ ይችላል። ነገር ግን ሁል ጊዜ ከሰው መጠበቅ ትክክል አይደለም። ምክንያቱም ሁሉም ሰው የራሱ የሆነው ችግር አለው። ስለዚህ ሁሉም ሰው ያንን ለማሙላት ይሯሯጣል ማለት ነው። ስለእናንተ ግድ የለውም ማለት ነው ውድ ቤተሰቦቼ። ስለዚህ ማንም ለማንም ግድ እንደሌለው አውቃችሁ በራሳችሁ እንድትንቀሳቀሱና ራሳችሁን መቻል እንዳለባችሁ የሚያሳይ እጅግ በጣም የሚገርም አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። ወደ ሰባተኛው እናመራለን። ሰባተኛው ምን ይላል? ስሜቶች እውነተኛ ናቸው። ፈገግታዎች ግን የውሸት ናቸው ይላል። ሰብሰብ አድርገን አንድ ላይ እናንብብ። ስሜቶች እውነተኛ ናቸው፣ ፈገግታዎች ግን የውሸት ናቸው ይላል። ስለምንድን ነው የሚያወራው ካላችሁ፣ ምን ለማለት ፈልጎ ነው ያረፍተ ነገር ካላችሁ፣ ስሜቶች አብዛኛው ጊዜ እውነተኛ ናቸው። አያችሁት? ስሜቶቻችሁን ወይም የሚሰማችሁትን ነገር መዋሸት አትችሉም። ነገር ግን ለሰው ስታሳዩ ፈገግታችሁን ማስመሰል ትችላላችሁ። ምናልባት ውስጣችሁ ላይ ሀዘን እየተሰማችሁ በውጪ ፈገግ ብላችሁ ልታልፉ ትችላላችሁ። ለዛ ነው ስሜቶች እውነተኛ ናቸው፣ ነገር ግን ፈገግታዎች ናቸው የውሸት የሆኑት ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ስምንተኛው እናመራለን። አስብ ይላል። ህይወት አጭር ናት ይላል። ስለዚህ ፍቅርና ሰላም አስቀድም ይላል። እስኪ አንድ ላይ አብረን እናንብብ። አስብ፣ ህይወት አጭር ናት፣ ስለዚህ ፍቅርና ሰላም አስቀድም ይላል። ስለምንድን ነው የሚያወራው ካላችሁ፣ ወይም ምን ማለት ፈልጎ ነው ካላችሁ፣ ህይወት አጭር እንደሆነች መገንዘብ አለባችሁ። ስለዚህ ፍቅርና ሰላምን ደግሞ እንድታስቀድሙ የሚያበረታታ ነው። ሁል ጊዜ ማወቅ ያለባችሁ አንድ ነገር ምንድን ነው? ህይወት አጭር እንደሆነችና ማብዛትም ያለባችሁ ከሰዎች ጋር ሰላምን፣ ፍቅርን ማብዛት አለባችሁ ማለት ነው። ምክንያቱም መቼ ይህንን ዓለም እንደምትለቁ አይታወቅም። ስለዚህ በሰዎች ዘንድ የተመሰገነ ወይም የተከበረ ህይወት ሊኖራችሁ ይገባል ማለት ነው ውድ ቤተሰቦቼ። ለዛ ነው አስቀድማችሁ የማሰብ ያለባችሁ ፍቅርና ሰላምን ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ዘጠነኛው እናመራለን። ዘጠነኛው ምን ይላል? የእናት ፍቅር እና ይላል። የአባት መስዋዕትነት መርሳት የለብህም ይላል። እስኪ አንድ ላይ አብረን እናንብብ። የእናት ፍቅር እና የአባት መስዋዕትነት መርሳት የለብህም ይላል። አያችሁት ውድ ቤተሰቦቼ፣ ሁል ጊዜም ማወቅ ያለባችሁ ጥሩ ደረጃ ላይ ስትደርሱ መጀመሪያ ላይ ማሰብ ያለባችሁ ለእናንተ ብሎ ብዙ የከፈሉ አባትና እናት እንዳላችሁ ማወቅ አለባችሁ። ስለዚህ የእናት ፍቅር መቼም አይረሳም፣ የአባት መስዋዕትነት መቼም አይረሳም። ምናልባት አንዳንድ ሰው ጥሩ አባት ላይሆን ይችላል። ምናልባት አንዳንድ እናት ጥሩ እናት ላትሆን ትችላለች። ነገር ግን ከብዙዎቹ አንዳንዶቹ እንደዛ ሊገኙ ይችላሉ። አብዛኞቹ ግን የእናት ፍቅር የአባት ደግሞ መስዋዕትነት ይኖራቸዋል። በጣም ብዙ ዋጋ አባት ለልጁ ይከፍላል። ልጁን ለማሳደግ በውስጡ የተለያዩ ሸክሞችን ደብቆ ቆይቶ ሊሆን ይችላል። ስለዚህ የእናት ፍቅርና የአባት መስዋዕትነት መርሳት የለባችሁ ማለት ነው ውድ ቤተሰቦቼ። ሁልጊዜም ቢሆን እነርሱን ለማስደሰት መጣር አለባችሁ ማለት ነው ውድ ቤተሰቦቼ። እነኚህን አረፍተ ነገሮች ወደ 9 የሚጠጉትን
በጥልቀትና በስፋት አይተናል። እናንተ ደግሞ ደጋግማችሁ እነኚህን አረፍተ ነገሮችን ቀስ ብላችሁ እያነበባችሁ የማንበብ ወይም የመጻፍ እንዲሁም የመረዳት አረፍተ ነገሮችን እንዴት መረዳት እንዳለባችሁ ያንን ችሎታ የሚያሳድግ ትምህርታዊ የሆነ ቪዲዮ ስለሆነ ደጋግማችሁ እንድታዩን በደብተራችሁ ላይ ጻፉ። ከዛ በተጨማሪ ደግሞ ኮመንት ስር ገብታችሁ ከዚህ ውስጥ የወደዳችሁትን ወይም እናንተን የነካችሁን እዚህ ኮመንት ስር ገብታችሁ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋና የደወል ምልክቷን በመንካት እንዲሁም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ እጅግ በጣም አስደናቂ የሆኑ ትምህርቶች በቀጥታ ወደ እናንተ የሚደርሳችሁ ይሆናል ማለት ነው ውድ ቤተሰቦቼ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሂሳብና የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና ራሳችሁን ማሻሻል ወይም መቀየር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።